ቲናና ዳንኤል ጉዳቸው ፈላ። አባባ ኤደንን ጠርተዋት እህትና ወንድም አለመሆናቸውን በዚህ መለየት ትችያለሽ ብለው መኝታ ክላስ ውስጥ አንድ ላይ ተኝተው አሳዩት። ኤደን የዚህን ጊዜ በጣም ተናደደች። እኔ ለብዙ አመት እሱን ስጠብቅ ኖሬ እሱ እንዴት እንደዚህ ጉድ ይሰራኛል? ለካ ቆይ ዛሬ ቆይ ነገ እያለ ቀጠሮ ሲያበዛብኝ የነበረው እንደዚህ አይነት ነገር ውስጥ ገብቶ ኖሯል። በዛ ላይ ከእሷ ጋር ተኝቶ እንዲሁም ደግሞ ከሌላ ሰው ሀብት አምጥቶ ነበር እንዴ እኔን ሊያገባኝና ኑሮ ሊመሰረት የፈለገው እያለች በጣም ትናደዳለች። አባባም በይ እንግዲህ ከዚህ በኋላ አንቺ ለራስሽ ማሰብ አለብሽ። ቀስ ብለሽ ተረጋግተሽ ነገሮችን ለማስተካከል ሞክሪ። በመጀመሪያ ደረጃ እስኪ ከራስሽ ጋር ሁኝና ራስሽን አዳምጪ ይላታል አባባ። እሷም ደግሞ እሺ በቃ አመሰግናለሁ ብላ ወደ ቤቷ ሄዳለች። እንዲሁም ትሁት ከዚህ በኋላ ሁሉንም ነገር ስላወቅሽ ማድረግ ያለብሽ ልክ አባዬ እንዳለሽ ለብቻሽ ሆነሽ ራስሽን ማዳመጥና ማከም ነው። እንግዲህ ነገሩ ሁላ ይህንን ይመስል ነበር። እስከ ዛሬ ራሱ አንቺ እንዴት እንዳልጠረጠርሽው አናውቅም ትላታለች። እኔ እንዴት አውቃለሁ ብለሽ ነው? እህቴ ናት ነው የሚለኝ። እንዲሁም እኔን አምጥቶ ያስተዋወቀኝ የእህቴ ቤተሰቦች ብሎ ነው እንጂ የፍቅረኛ ወይም የውሽማዬ ቤተሰቦች ብሎ አይደለም። እኔም ደግሞ እናንተ ጋር ከመጣው ቀን ጀምሬ የአባየም ጨዋታ እንዲሁም አንቺ ካሌብም ሁላችሁም ስለተመቻችሁኝ ወደዚህ ቤት መመላለስ አበዛሁ። መመላለሱ ግን የኔ መመላለስ ግን ለሱ ምንም ደስ አላሰኘውም ነበርና በተደጋጋሚ ለምንድን ነው እዚያ ቤት እምትሄጁ እያለም ይጠይቀኛል። እኔም ደግሞ እንዴ አንተ ራስህ አይደለህ እንዴ ቤተሰቦችን ላስተዋውቅሽ የእህቴን ቤተሰቦች ላስተዋውቅሽ ብለህ ይዘህኝ ሄድክና ያስተዋወከኝ። ስለዚህ ካስተዋወከኝ በኋላ ደግሞ እኔ በጣም ደስ ብለውኛል። የአባባም ጨዋታ ተመችቶኛል። ለዛ ነው ከስራ በኋላ እነሱ ጋር እየሄድኩኝ የተወሰነ ቆይቼ የምመጣው ብዬ ነግሬው ነበር። ግን ደግሞ ብዙም አላስደሰተውም። ለካ የተደበቀ ማንነት ስላለው ይህንን እንዳላውቅበት ኖሯል እያለች ለትሁት ትነግራታለች። ትሁትም ደግሞ አዎ ያው እኔ ሁሉንም ነገር ስለማውቅ እኔን ምንም አይፈሩኝም፣ ባውቅባቸው ራሱ ለእኔ ምንም አይነት ክብር የላቸውም። እናም እዚህ ቤት ውስጥ በጣም ስቃይና መከራ አይቻለሁ። አባዬም ቢሆን ታሞ በዊልቸር ላይ እያለ ብዙ ነገር ስታደርገው ነበረ። ቲና በጣም መጥፎ ሰው ናት እያለች ለኤደን ስትነግራት፣ ኤደንም በጣም ትደነግጥና እንዴት እህቴ ይሄ ነገር እኮ በጣም ከባድ ነገር ነው፣ ግን እንዴት አስቻላት? እንዴት የታመመን ሰው ታንገላታለች? እያለች እንግዲህ ከትሁት ጋር ታወራለች። ትሁትም ያው እኔ አሁን ላይ ደስተኛ ነኝ፣ ምክንያቱም የዛ ሰዓት ሲበድሉኝና ሲያሰቃዩኝ የነበረው ነገር ዛሬ ተራው ወደ እነሱ ተሸጋገረና አሁን ደግሞ እነሱ ናቸው እየተሰቃዩ ያሉት። እኔ ግን እረፍት አግኝቻለሁ፣ ደስተኛ ነኝ፣ እንዲሁም በእነሱ እየተዝናናሁ ነው ስትላት፣ ኤደንም አይ ትሁቴ ይሄ ነገር እኮ ግን አያዝናናም፣ እንዴት እየተዝናናሁ ነው ታያለሽ? ስትላትም እሷም ደግሞ አዎ ምን ላድርግ ብለሽ ነው? ከዚህ በፊት ያሳለፍኩት ነገር አሁን ላይ ተክሶኛል፣ ክሰውኛል፣ ለዛ ነው በእነሱ እየተዝናኑ ያለሁት ብላ ነበር የመለሰችላት። እና ከዛ በኋላም ወደ ቤቷ መሄድ እንዳለባት ነግራት ተሰነባብተው ሄደች። ኤደንም እንግዲህ ለዳንኤልም ስልክ በመደወል ቤት ሰፈር እንደቀየረች ነግራው ነበረ። ይህንን ነገር ደግሞ እንዴት ለእኔ ሳትነግሪኝ በድብቅ ሰፈር ትቀይር ያለሽ ብሎ ከኤደን ጋርም ተጣልቶ እሷም ስልክ ጆሮው ላይ ዘግታበታለች። ዳንኤል እንደ ስራው ከሆነ ይገባዋል ማለት ነው። እንግዲህ ኤደንን የመሰለች ፍቅረኛ እያለችው ከቲና ጋር ሲል ከሰከስ ተይዟል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደምታውቁት እንግዲህ በተከታታይ እየተለቀቀልን ይገኛል። ሁላችንም ደግሞ ይሄንን ድራማ በጉጉት እንደምንጠብቀው አልጠራጠርም። እኔንም ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ዛሬ ላይ እንግዲህ ኤደን ያየችውን ነገር ማመን አቅቷታል። ካሌብ ከዚህ በፊት ነይ የምነግርሽ ነገር አለ፣ ይህንን ነገር ግን ስነግርሽ አንቺ ምንም አይነት ውሳኔ
እንዳትወሰኝ ብሎ ቲናና ዳንኤል እህትና ወንድም እንዳልሆኑ ነግሯትም ነበር። ይህንን ነገር አምና ልትቀበል አልቻለችም። ዛሬ ላይ ግን አባባ እንግዲህ በአይነሽ ስታይ ታመንሽም ብሎ ቲናና ዳንኤል አንድ ላይ በተኙበት አሳይቷታል። ይህንንም ስታይ ደግሞ እሷም ትክክለኛ ዳንኤልና ቲና እህትና ወንድም እንዳልሆኑ ተረድታለች። ይህንንም በማስመልከትና በዚህም ምክንያት በመናደዷ ለዳንኤል ሳትነግረው ሰፈር እንደቀየረችም ሰምተናል። ዳንኤልም ደግሞ ለአባባ መጥቶ አባባ እኔ ኤደን እንዳትርቀኝ እየፈራሁ ነው የሚል መልስ ነው ወይም ጥያቄ ሲጠይቅ፣ አባባም ደግሞ የመለሰለት መልስ አዎ ልጄ ፍራ፣ በደንብ ፍራ፣ ልትፈራም ይገባሃል። ኤደንን የመሰለች ልጅ እንዳታመልጥህ ብዬህ ነበር በተደጋጋሚ፣ አንተ ግን ልትሰማኝ አልቻልክም የሚል መልስ ነው የመለሰለት። ዳንኤል ደግሞ እስከ ዛሬም እንግዲህ ኤደንን ያላገባበት ምክንያት ምንም አይነት ገንዘብ እንደሌለው አግብቶም በስነ ስርዓት ትዳሩን ሊመራ እንደማይችል ስለሌለው ማለት ነው ነበረ ያወራው። ያው ቲናም እንግዲህ ያሰበችው ነገር አልተሳካላትም። ከቲና ትንሽ ቀፈል ቀፈል አድርጎ ትዳሩን ሊመሰርት ያሰበ ቢሆንም ነገሮች እሱ እንዳሰበው አልሆኑለትም እና ተበለሻሽተውበታል። እናም ዛሬ ላይ እንግዲህ በእንደዚህ ሁኔታ ሆኖ መታየቱ ደግሞ ለኤደን እጅግ በጣም ከባድ ቢሆንም ግን ደግሞ ተስፋ እንድትቆርጥና እሱን ከዚህ በኋላ ማግኘት አልፈልግም ብላ ሰፈርም እስከምትቀይር ድረስ ያደረሰ ነገር ነው የዳንኤል ስራ። ዳንኤል ትክክለኛ ስራ እየሰራም አልነበረም። ከዚህ በፊት ግን ለእሷ ምንም አይነት ነገር ሳይነግራት ቲናም እህቱ እንደነበረች በማስረዳት በተደጋጋሚ እዛ ቤት እንደሚኖር እየነገራትም ነበር። ከጊዜ በኋላ ግን የእህቴን ቤተሰቦች ላስተዋውቁሽ ብሎ ወደ ቤታቸው በማምጣት ያስተዋውቃታል። ይህንን ነገር ደግሞ ኤደን ቤት ውስጥ ስትመጣ ያየችውን ፍቅር ያየችውን መስተንግዶ ስላስደሰታት ብቻ በተደጋጋሚ ወደ እነ ካሌብ ቤት ትመጣለች። እናም ከአባባ ጋርና ከትሁት ጋር ተጫውታ ወደ ቤቷ ትመለስ ነበር። ይህ ነገር ደግሞ ለዳንኤል ምንም አላስደሰተውም። እዛ ቤት በተደጋጋሚ እንድትሄጂ አልፈልግም፣ ለምንድን ነው የምትሄጂውም ሲል ጠይቋታል። ኤደንም ደግሞ አንተ ራስህ ቤተሰቦችን ላስተዋውቁሽ ብለህ አስተዋውቀኸኝ፣ ከዛ በኋላ ደግሞ የምን አትሄጂ ማለት ነው? እኔ አባዬ ጨዋታ እንዲሁም የትሁት ስብዕና ሁለ ነገሯ ተመችቶኛል። ስለዚህ እዛ እየሄድኩኝ ከስራ በኋላ ትንሽ እየተጫወቅኩ እመለሳለሁ ብላ እንግዲህ አውርተው ነበር። ያው መጨረሻ ላይ ለአባባ ትሁት ኤደን ወደዚህ ቤት እንድትመጣ አልፈልግም፣ እባክህን አትምጭ ብለህ ንገርልኝ ቢለውም አባባ ደግሞ ይችን የመሰለች ልጅማ እቤቴ አትምጭ ብዬ ላስቀይማት አልችልም ብሎ ነበር የመለሰለት። እውነትም አዎ ኤደን በጣም ስነ ስርዓት ያላትና የተከበረች ልጅ እንደሆነችም በተደጋጋሚ ለሱ ለራሱ ለዳንኤል የካሌብ አባት ነግሮታል። ልጅቷ እንዳታመልጥህ፣ አይ የምትል ከሆነ ግን ልትነጠቅም ትችላለህ፣ ልትወሰድብህም ትችላለህ እያለ በአሽሙር መልኩ እየነገረው ነበር። ስለመውሰድ ስለመነጠቅ ሲነገረው ግን ዳንኤል በጣም ይናደዳል። ምክንያቱም ኤደንን እጅግ በጣም እንደሚወዳትና እንደሚያፈቅራት በተደጋጋሚም ተናግሯል። በጭራሽ እኔ እሷን አጥቼ መኖር አልችልም፣ ኤዱን በጣም እወዳታለሁ። ሌላ ችግር ቢገጥመኝ በብዙ ነገሮች በብዙ ችግሮች ልታገስ እችላለሁ። በኤደን ጉዳይ ግን ልታገስ አልችልም፣ ወይ ገላለሁ ወይ ሞታለሁ እስከሚል ደረጃ የደረሰበት ፍቅር ነው። ይህንን ያህል ካፈቀራት ታዲያ ለምንድን ነው ከሰው ገንዘብ ፈልጎ ገና እሷ ጋር ትዳር ለመያዝ ብሎ የሰዎችን ገንዘብ ሲያባርር ወይም ሲያሯሩጥ የነበረው? ቴናን ተከትሎ ከዚህ ሲል የቴና ነገር እንግዲህ እንደምታውቁት መቸኮል ስለሆነ ችኩል ስለሆነች ምንም ነገሮች ሊስተካከሉላት አልቻሉም። ባለማስተካከላቸውም ደግሞ መጨረሻዋ እቤት ውስጥ ውጪ ተብላ ራሱ አልወጣም፣ ከዚህ ከቤት መውጣትም አልችልም፣ ወጥቼ የት እሄዳለሁ በማለት አንዴ አባባ አንዴ ካሌብ እባክሽን ከቤታችን ውጭልን፣ ካሌብም ቢሆን አልፈልግሽም፣ አንቺን መፍታት ፈልጋለሁ፣ ያለኝም 10,000 ብር ነው፣ ይችን 10,000 ብር ልክ ስንፋታ 5,000 ብር አንቺ 5,000 ብር እኔ እንወስዳለን ብሏት ነበረ። አሁን ላይ ግን ያንን ነገር ከተባለች በኋላ እሷም ልትወጣ አልቻለችም። እንደውም አባባ ጋር በመምጣት እባክህን አባዬ አጥፍቻለሁ፣ ይቅር በለኝ፣ አንተም ይቅርታ አድርግልኝና ካሌብም ይቅር እንዲላይ ጠይቅልኝ ብለው ነበረ። አባባ ግን እኔ ይቅርታ ላደርግልሽ እችላለሁ፣ የካሌብን ግን አላውቅም፣ ምክንያቱም እሱ ራሱ ነው ይቅርታም ሊያረግልሽም ላያረግልሽም የሚያውቀው እንጂ
እኔ በሱ ቦታ ሆኜ ይቅርታ ላደርግልሽ አልችልም የሚል መልስ ነበር የመለሰላት። ቲናም እንደ አባዬ አንተ ራስህ እኔ እና እሱ እንድንታረቅ አትፈልግም ማለት ነው ስትለውም፣ አባባም እውነት ለመናገር አንቺን ለትዳር እንደማትሆኚ በደንብ አድርጌ አረጋግጫለሁ። ስለዚህ ከልጄ ከካሌብ ጋር ታረቂ ብዬ እምለምንበትም ነገር የለኝም ብሎ እንግዲህ ወሽመጧን ቁርጥ አድርጎታል። የሚገባትን መልስ ነው የሰጣት። ቤተሰቦች ይህ ድራማ እየተመቻችሁ የወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ አመሰግናለሁ።